And they said we would like to do something. And ከሳምንታት በፊት የፈረንጆቹ መስከረም ወር መጀመሪያ ከዶናልድ ትራምፕ ዘንድ አንድ መራራ ሀቅ የተሰማበት ነበርም። በወቅቱ አወዛጋቢው የአሜሪካው ፕሬዚደንት አገራቸው ጨለማ ሲሉ ለጠሯት ቻይና ግዙፎቹን ህንድና ሩሲያን እንዳስረከበች የሚገልጽ ንግግር አሰሙ። የትራምፕ ንግግር ሺ ጂንፒንግ በሀገራቸው መዲና የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲና የሩሲያን ፕሬዚደንት ቭላዲሚር ፑቲን ተቀብለው ካስተናገዱ በኋላ የተሰማ ነበርም። እንደሚመስለኝ ህንድና ሩሲያ ለጨለማዋ ቻይና አስረክበናል፣ ረጅምና የበለጸገ ጊዜ ይኑራቸው የሚለው የአሜሪካው መሪ ሽሙጥ አዘል የማህበራዊ ትስስር ገጽ መልእክት በውስጡ እጅግ መራር ሀቅ የያዘ ነበርም። ነገርየው የጠላት ጠላት ጓደኛ የሚለው ብሂል የአሜሪካ ቀንደኛ ተቀናቃይ ለምትባለዋ ቻይና እየሰራላት መሆኑን ያረጋግጠ እንደሆነ ምዕራባውያን ተንታኞች በአጽንኦት እየተናገሩ ነው። የቤጂንግ ቀንደኛ የእስያ ተገዳዳሪ ተብላ ስትጠቀስ የቆየችው ህንድ ከቻይና ጋር ያላትን ቅርርብ ለማስፋት የወሰነችበት ምክንያት በቀጥታ ከአሜሪካ ጋር የሚገናኝ ነው። የትራምፕ አስተዳደር ከኒው ዴሊ ጋር የገባው የታሪፍ ሰጥ አገባ ሩሲያ ብቻ ሳትሆን ህንድ ጭምር ፊቷን ወደ ግዙፍ ጎረቤቷ እንድታዞር መንገድ የከፈተ ነው። ትራምፕ ባለፈው ወር የሩሲያን የኃይል ምርቶች ተሸምታለች በሚል ህንድ ላይ የጣሉት የ50 በመቶ ታሪፍ ከባድ መዘዝ እንዳያስከትል ተፈርቶ ነበርም። የወቅቱ የአሜሪካ አስተዳደር የታሪፍ እርምጃ ለረጅም ዓመታት በአሜሪካና ህንድ መካከል የተፈጠረውን መቀራረብ ውሃ በቸለሰ መልኩ ጎጂ ውጤት ያስገኘ ይመስላል። አሜሪካና ህንድ ባለፉት ዓመታት የቻይናን የፈጠነ ግስጋሴ ጭምር ለመግታት ዓላማ ፈጥረው የነበረው ትብብር አሁን ሽንቁር ገብቶት ወገቤን እያለ ነው። ምዕራባውያን ተንታኞች የትራምፕ ስህተት ግዙፏ ሀያል ሀገር ከዋሽንግተን እጅ እንድትወጣ ያደረገ ነው የሚል ቁጭት አዘል አስተያየት እየሰነዘሩበት ነው። አሜሪካንን የካደው የዴሊ አዲስ መንገድ። በምዕራባውያን ተንታኞች እምነት ህንድ ከአሜሪካ ጋር ያላት ግንኙነት መቀዛቀዝ የጀመረው ባለፈው ዓመት ጥቅምት ወር በካዛን ሩሲያ አዲስ አዳጊ ኢኮኖሚዎች ላይ ትኩረት ካደረገ ጉባኤ አንስቶ ነው። በወቅቱም የቻይናው ፕሬዚደንት ሺ ጂንፒንግ ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ተገናኝተው ተወያይተዋል። ከዚያ ጊዜ አንስቶ ሁለቱ ሀገራት ይፋዊ ጉብኝቶችን ሲያጠናክሩ በንግድ መሰናክሎችና በሰዎች እንቅስቃሴ ገደቦች ላይ ያሉ ተግዳሮቶችን ለማስወገድ ለተደጋጋሚ ምክክር ወንበር ስበው ተቀምጠዋል። በወርሃ ጥቅምት በሞዲና ሺ መካከል የነበረው የፊት ለፊት ግንኙነት ከ2019 ወዲህ ሁለቱ መሪዎች ለመጀመሪያ ጊዜ በአካል ተገናኝተው የመከሩበት ነው። መሪዎቹ ከ6 ዓመታት ቀደም ብሎ ለመጨረሻ ጊዜ ተገናኝተው ከመከሩ በኋላ የሁለቱን ሀገራት ግንኙነት ቅርቃር ውስጥ የሚከቱ ብዙ አሉታዊ ጉዳዮች መከሰታቸው አልቀረም። በሂማላያ ድንበር በኩል በቻይናና ህንድ ወታደሮች መካከል ጉዳት ያስከተለ ከባድ የእጅ በእጅ ፍልሚያ መፈጠሩ የዚህ ማሳያ ነበረም። የትራምፕ የተሳሳተ የታሪፍ አካሄድ ህንድ በድንበር ጉዳይ ከምትጋጫት ቻይና ጋር ያላትን ውጥረት እንድታለዝብና ወደ ቤጂንግ እንድትቀርብ እያደረጋት ነው። ባለፈው ወር ሞዲ በ7 ዓመታት ውስጥ ለመጀመሪያ ጊዜ ቻይናን መጎብኘታቸው ደግሞ ዘመን እየተቀየረ እንደመጣ ሌላኛው ማሳያ ነው። ፕሬዚደንት ቭላዲሚር ፑቲንና የሰሜን ኮሪያው መሪ ኪም ጆንግ ኡን ጭምር የተገኙበት መድረክ ምዕራቡን ዓለም ከባድ ድንጋጤ ውስጥ የጣለ ነበረም። ፕሬዚደንት ሺ ከህንዱ ጠቅላይ ሚኒስትር ጋር በነበራቸው ውይይት ያለፉትን ዓመታት መጥፎ ግንኙነት ወደ ጎን በማለት ለተሻለ ጊዜ አብሮ ለመስራት ቃል ገብተዋል። የቻይናው መሪ በመድረኩ ላይ ዓለም ወደ ለውጥ እየተጓዘ ነው፣ ቻይናና ህንድ እጅግ የሰለጠኑ ሀገራት ናቸው፣ እኛ በጣም ብዙ ህዝብ ያለንና የደቡብ የዓለም ክፍል አካል ነን፣ ወዳጅ ጥሩ ጎረቤት መሆናችን ወሳኝ ነገር ነው ብለዋል። የቻይናው ፕሬዚደንት ሺ ጂንፒንግ የሀገራቸውንና የህንድን ግንኙነት የድራጎንና ዝሆን ታንጎ ዝዋዜ አይነት እንደሆነ በምሳሌ አስረድተዋል። ፕሬዚደንቱ የቻይናው ድራጎንና የህንድ መገለጫ የሆነው ዝሆን ተነጣጥለው የማይሄዱ መሆናቸውን አመላክተዋል። ሞዲ በበኩላቸው የሁለቱ ሀገራት የ2.8 ቢሊዮን ህዝብ ፍላጎት ከኛ ትብብር ጋር የተሳሰረ ነው፣ የአይነቱ ነገር ለመላው የሰው ልጅ ደህንነት መንገድ ይጠርጋል ብለዋል። የቤጂንጉ መድረክ ኒው ዴሊ ከቤጂንግ ጋር የተለሳለሰ ግንኙነት እንዲኖራት መወሰኗን ያሳየ ተደርጎ ተወስዷል። የሁለቱ ሀገራት መሪዎች የረጅም ጊዜ ድንበር መቆራቆሳቸውን ለማስወገድ ከስምምነት መድረሳቸውን ጭምር ይፋ አድርጓል። ባለፈው ግንቦት ወር በህንድና ፓኪስታን መካከል በነበረው ጦርነት የቻይና መንግስት ለኢስላማባድ ድጋፍ ሲያደርግ የነበረ መሆኑ አጋጣሚውን ትኩረት ሳቢ አድርጎታል። በሩሲያ የተካሄደውን ምክክር ተከትሎ ሁለቱ ሀገራት በቪዛ ላይ ጥለውት የነበረውን ክልከላ ሳይቀር አንስተዋል። ከዚህ በተጨማሪ ሀገራቱ የቀጥታ የአውሮፕላን ጉዞን ወደ ቀድሞ ቦታው ለመመለስ የተስማሙ ሲሆን ህንዳውያን ጎብኚዎች በቲቤት ያሉ ቅዱስ ስፍራዎችን እንዲጎበኙ ቤጂንግ ፍቃድ እንደሰጠች የሚታወቅ ነው።
ቻይናና ህንድ በተራራማው ድንበራቸው ላይ 3 የንግድ ስፍራዎችን ለመክፈት ጭምር ንግግር ላይ መሆናቸውን የሚጠቁሙ ዘገባዎች አሉ። የቻይናው ከፍተኛ ዲፕሎማት ዋንጊው ከቀናት በፊት በድንበር ጉዳይ ብሎም በምጣኔ ሀብታዊና የንግድ ጉዳዮች ላይ ለመምከር ወደ ህንድ መጓዛቸው የሚታወቅ ነው። የቻይናው የውጭ ጉዳይ ሚኒስትር ህንድን ሲጎበኙ ሰሞንኛው አጋጣሚ ከ3 ዓመታት በበለጠ ጊዜ ውስጥ የመጀመሪያው ነው። ምዕራባውያን ተንታኞች የሁለቱ ሀገራት ቅርርብ ሙሉ ለሙሉ የትራምፕ አስተዳደር የተሳሳተ አካሄድ የወለደው እንደሆነ በሰፊው ይናገራሉ። በህንድና አሜሪካ መካከል ያለው የንግድ ጉዳይ በቤጂንግ ሰዎች ዘንድ ጥሩ መግቢያ ቀዳዳ ሆኗል። በኒው ዴልሂና በዋሽንግተን መካከል የፖለቲካ አመኔታ መሰበሩ ለቤጂንግ ፍላጎት የሚመች ነው ሲሉ በኢንዶ ፓሲፊክ ጉዳይ አተኩረው የሚጽፉ ማኖጅ ኬዋል ራማኒ የሚሰኙ አጥኚ በዎል ስትሪት ጆርናል ላይ ሐሳባቸውን አስፍረዋል። ቻይናና ህንድ እስከምን ድረስ? ቪጃህ ጎክሃሌ የሚሰኙት በቤጂንግ የቀድሞው የህንድ አምባሳደር በዘ ታይምስ ኦፍ ኢንዲያ ላይ አንድ ሀተት አስፍረዋል። የቀድሞ አምባሳደር በጽሁፋቸው የትራምፕን ነውጠኛ አካሄድ በመመከት ሂደት ውስጥ ቻይና ለሀገራቸው ህንድም ሆነ ለሌሎች አዳጊ ሀገራት ጥሩ አማራጭ መሆን እንደምትችል ተናግረዋል። ቻይና ባለፉት 5 ዓመታት ከነበሩት ጊዜያት በሙሉ የተሻለ ሆኖ መታየት የጀመረችበት ነው ሲሉ ወቅታዊውን ሁናቴ ገልጸውታል። ይህ በዚህ እንዳለ ሁለቱን የእስያ ግዙፍ ሀገራት ፊትና ጀርባ የሚያሰጣጥ በርካታ ነገር እንዳለ ተንታኞች ያስረዳሉ። ከነዛ መካከል ሁለቱ ሀገራት የሚዋሰኑት 3400 ኪሎ ሜትር የሚረዝም አጨቃጫቂ ድንበር ያላቸው መሆኑ አንደኛው የልዩነቱ ምክንያት ነው። በቻይና በኩል ህንድ ብርቱ ጠላቴ ከምትላት ፓኪስታን ጋር ያላት መቀራረብ የሁለቱ ሀገራት ሌላኛው የልዩነት ምንጭ ነው። ያም ብቻ ሳይሆን ህንድ ድንበር ተሻጋሪ አምራቾችን ለመሳብና ኩባንያዎቿ በቻይና ላይ ያላቸውን ጥገኝነት ለመቀነስ ህልም ያላት መሆኑን ተጨማሪ የልዩነት ምንጭ ነው። ያም ብቻ ሳይሆን ቤጂንግ ግንኙነቶች በትራምፕ አስተዳደር ላይ ጫና እንዲያሳድሩ ከማለም ውጭ ነገሮች በጥንቃቄ በማጤን የምትጓዝ ናት ትባላለች። እንደ ምዕራባውያን ተንታኞች እምነት ቻይና ፊት ለፊት መልካም ገጽታ እያሳየች ከጀርባ የራሷን ጥቅም ለማስከበር በሰፊው እየተንቀሳቀሰች ነው። ቤጂንግ ለሀገሪቱ ጦር ሰራዊት በሚያግዝ መልኩ በህንድ ድንበር ላይ አዳዲስ መንገዶች፣ የባቡር መስመሮችና መንደሮችን እየገነባች ነው። ያም ብቻ ሳይሆን ሁለቱ ኃይላት በህንድ ውቅያኖስ ላይ የራሳቸውን ተጽዕኖ ለማሳደር ትንቅንቅ ላይ ናቸው። አካባቢው ቻይና የአቅርቦት መስመርን ለመቆጣጠር በሚል የቀበቶ መንገድ የሚሰኘው የዓለም አቀፍ የመሰረተ ልማት ፕሮጀክት የምታካሂድበት ነው። ከቻይና እይታ አንጻር ነገሮችን በጥርጣሬ እንድትመለከት ያስገድዳት ኒው ዴልሂ ለዘመናት ይዛ የቆየችውን የገለልተኝነት አካሄድ ጥላ ባለፉት ዓመታት ወደ አሜሪካ ተጽዕኖ ስትቀርብ መታየቷ እንደሆነ አያይዘው የሚናገሩ አሉ። ለሂደቱ ማሳያ ተደርገው ከሚቀርቡት ጉዳዮች መካከል የቋሃድ መከላከያ ጥምረት የሚሰኘውና ህንድ፣ አሜሪካ፣ ጃፓንና አውስትራሊያን በውስጡ በጥምረት የያዘው ስብስብ ነው። ጥምረቱ በዋነኝነት የቻይናን ወታደራዊ እድገት ለመቀናቀን ያለመ እንደሆነ ቤጂንግ በስጋትነት ስትመለከተው የቆየችው ነው። በዘንድሮ የፈረንጆቹ ዓመት መጨረሻ ይካሄዳል የተባለው የወታደራዊ ጥምረቱ ቀጣይ ጉባኤ በትራምፕ አስተዳደርና በኒው ዴልሂ ቀጣይ አካሄድ ላይ የተንጠላጠለ ነው። በህንድ እንደሚካሄድ ቀጠሮ የተያዘለት መድረክ በተባለው መንገድ የሚካሄደው ሁለቱ ኃይላት የገቡበትን የንግድ እሰጥ አገባ ፈተው መተማመን ላይ ከደረሱ ብቻ ነው። የቻይና ብዙሃን መገናኛዎች በአንጻሩ የአሜሪካና ህንድ ግንኙነት ከምን ጊዜውም በላይ መበላሸቱንና የመጠገን እድል እንደሌለው ይናገራሉ። የቻይና ኮሚዩኒስት ፓርቲ ልሳን እንደሆነ የሚነገርለት ግሎባል ታይምስ ጋዜጣ ሞዲ በቅርቡ በቻይና ያደረጉት ጉብኝት በዋሽንግተን ቤጂንግ በመገደብ ሂደት ውስጥ ኒው ዴልሂን ወደ ራሷ ለማቅረብ ያደረገችው ጥረት መክሸፉን አመላካች ነው ብሎታል። ቻይናና ህንድ ጎረቤታሞች ሲሆኑ በትብብር የሚሰሩባቸው ጉዳዮች ዝርዝርና ረጅሞች ናቸው ሲል ጋዜጣው ጽፏል። ይህ በዚህ እንዳለ የህንድ ባለስልጣናት ከቻይና ጋር ያላቸውን ግንኙነት ለማሻሻል ከፈለጉ በቤጂንግ ፍላጎቶች ላይ በተመሰረተ መንገድ መሆን እንዳለበት ተንታኞች ይናገራሉ። የአይነቱ አካሄድ ህንድን ይበልጥ ለቻይና ኩባንያዎችና ባለነዋያዎች ክፍት ማድረግና በቻይና የንግድ ሰዎች ላይ የሚጣሉ የቪዛ ገደቦችን የማላላት ተጠቃሚነትን ለቤጂንግ ያጎናጽፋታል። ህንድ BYD የሚሰኘው የቻይና ኩባንያ በግዛቷ ቢሮውን እንዳይከፍት እገዳ ጥላ የቆየች መሆኗ ይታወቃል። ያም ብቻ ሳይሆን እንደ ቲክታክ አይነት ማህበራዊ ትስስር ገጾችን ጭምር ጠርቅማለች። አንድ በደቡብ እስያ ጉዳይ ላይ ትኩረት አድርገው በቻይና ሻንሃይ ፉዳን ዩኒቨርሲቲ የሚያገለግሉ ተንታኝ ስለ ሁናቴው ሲናገሩ ህንድ ከቻይና ጋር ያላትን ግንኙነት ለማሻሻል ከፈለገች ቻይና ሂደቱን በመልካም ሁናቴ ትቀበለዋለች። ነገር ግን ቻይና የህንድን ዲፕሎማሲያዊ ቁመና አስማምቶ ለመሄድ ምንም አይነት ግዙፍ ስምምነት ወይንም መስዋዕትነት አታቀርብም ብለዋል። በተንታኙ ምልከታ መሰረት ምንም እንኳን ኒው ዴልሂን ሊያስከፋት ቢችልም ቻይና ብሔራዊ ፍላጎቶቿ ላይ ፈጽሞ ቀል የምታውቅ ሀገር አይደለችም። ይሁንና ናሬንድራ ሞዲ ከዚህ ቀደም በቀላሉ ሺ ጂንፒንግን አምነው የተጎዱ በመሆናቸው አሁን በጥንቃቄ ለመጓዝ እንደሚመርጡ የሚናገሩ ምዕራባውያን ተንታኞች ብዙዎች ናቸው። አንድ ተንታኝ ስለዚህ ጉዳይ ምልከታቸውን ሲያጋሩ የህንድ ወቅታዊ አካሄድ በቀዳሚነት በስትራቴጂያዊ ስሌት የተቃኘ ነው። ከአሜሪካ ጋር ያላት ግንኙነት መበላሸቱን ተከትሎ ከቻይና ጋር የወዳጅነት አቀራረብን እየተከተለች ነው።
እንደማምነው ከሆነ ቻይኖቹ እንደዚህ አይነቶቹን ሂደቶች በትኩረት ይከታተላሉ ብለዋል። በአጠቃላይ ሲታይ የቅርብ ጊዜው የቻይናና ህንድ አካሄድ ሁለቱ ሀገራት ለ5 ዓመታት ያህል ክፍተት የገባውን ግንኙነታቸውን ለማሻሻል የቆረጡበት ይመስላል። ቻይናም አዲሱን ሂደት ተንተርሶ በህንድ ላይ ብርቅዬ በሚባሉ ማዕድናት፣ ማዳበሪያዎችና ማሽኖች ላይ ጥላው የነበረውን ክልከላ አንስታለች። የድንበር ጉዳያችን አጠቃላይ የቻይናና ህንድ ግንኙነትን መበየን የለበትም ሲሉ ፕሬዚደንት ሺ መናገራቸውም የቻይና ብዙሃን መገናኛዎች ከሰሞኑ በስፋት የዘገቡት ነው። የቻይናው መሪ በቀጠና ሂደቶች ላይ እርስ በርስ ከመፋለም ይልቅ በጋራ በመሆን ለሰፊ እንቅስቃሴዎች መስራት እንደሚገባ ተናግረዋል። በመጨረሻም አዲሱ አካሄድ ዋሽንግተንና ሌሎች ምዕራባውያን ሀገራት ህንድን ከቻይና ተጽዕኖ ለማራቅ ሲያደርጉት የነበረው ጥረት ውጤታማ እንዳልሆነ የሚያሳይ ነው ተብሏል።